ውለታ አለብኝ ልጁ ባለውለታዬ ነው እግረ መንገድህን በነካጅህ እንደዚህ በየቀኑ እንጠቀምባቸውን አባባሎች እንዴት በእንግሊዘኛ መናገር እንደምትችሉ ዛሬ አብረን እናያለን። ከመጀመሪያው ከውለታ እንጀምር። good so ውለታ is called favor ነው የምንለው። በጣም ቆንጆ። ውለታ ምንድነው? favor። ውለታ አለብኝ ማለት ብንፈልግ we use o የምትለዋን ቃል favorን ሳይሆን የምንጠቀመው አሁን ኦ ይሆናል። ኦ ማድረግ ማለት ምን ማለት መሰላችሁ? ለምሳሌ ብድር ብትበደሩና እዳ አለብኝ ስትሉ you can use ኦ እዛ ሰው ላይ የሆነ ነገር እንዳለባችሁ ማሳያ ነው። ኦኬ እዳ አለብኝ ውለታ አለብኝና ምን ስንል you can use it differently ማለት ነው። ኦኬ ለምሳሌ እዳ አለብኝ ስትሉ you can say I owe him some money የተወሰነ ገንዘብ እዳ አለብኝ እሱ ጋር ማለት ነው። ቆንጆ። ነገር ግን ባለውለታዬ ነው ውለታ አለብኝ ምናምን ብዬ ስናገር ግን I say I owe you one. Very good. Let's see the first expression. It is I owe you one. Okay. You can say I owe you ማለት ትችላላችሁ or you can use it along with that one. Okay. You can say I owe you one. ውለታ አለብኝ እንደማለት ነው። ኦኬ or ውለታሽ አለብኝ ወይ ውለታችሁ አለብኝ ስንል we use o የምትለዋን ቃል ማለት ነው። I owe you one ማለት ውለታ አለብኝ ውለታሽ አለብኝ ውለታችሁ አለብኝ ብዬ እየተናገርኩኝ ነው ማለት ነው። because you አንተ አንቺ እናንተ መሆን ስለሚችል ማለት ነው። very good። ጥያቄ ማድረግ ብትፈልጉስ ለምሳሌ ውለታ ልትልልኝ ትችላለህ ብዬ መናገር ብፈልግስ ውለታን as a noun የምትጠቀሙት ምንድነው? favor በሚለው ቃል ነው። ኦኬ favor is a noun. የውለታው ስያሜው ስሙ is called favor። እዛ የዛ ውለታ አለብኝ ስንል ግን we use the verb o is the verb while favor is the noun ማለት ነው። good ውለታ ልትልልኝ ትችላለህ or ውለታ ልትይልኝ ትችያለሽ ብላችሁ ብትጠይቁኝ you're going to say can you do me a favor? Okay, favor የምትለው መጠቀም ይኖርባችኋል ማለት ነው። We say can you do me a favor? Can you do me a favor? Very good. This means ውለታ ልትልልኝ ትችላለህ ወይ or ውለታ ልትይልኝ ትችያለሽ ወይ ብዬ እየጠየቅኩኝ ነው ማለት ነው አይደለ? Very good. Can you do me a favor? Very good. Can you do me a favor? የሆነ ሰው ከጠየቃችሁ ውለታ ልትይልኝ ትችያለሽ ወይ ብሎ እየጠየቀን ነው ማለት ነው። very good። ባለ ውለታዬ ነው ማለት ብትፈልጉስ for example you asked that person to do you a favor, that person did you a favor። ያንን ሰው ምን ጠይቃችሁታል? ውለታ ዋልልኝ ብላችሁታል። ውለታ ብሎላችኋል። ስለዚህ ባለ ውለታዬ ነው ማለት ብትፈልጉስ you say I am indebted to him. okay what is debt? መጀመሪያ debt ማለት እዳ ማለት ነው። okay እዳ ልክ ኦ እዳ ውስጥ ነኝ እዳ አለብኝ ብለን ተጠቅመነው ነበር። ነገር ግን ለውለታም እንደሚሆነው ደትም እንደዛ ነው። ኦኬ ባለውለታዬ ነው ባለውለታዬ ናት ምናምን ነገር ስል መቀየረው ነገር አለ we're going to exercise that ማለት ነው። ባለውለታዬ ነው ብዬ ስለ ልጁ ማውራት ብፈልግ I'm going to say I am indebted. ኦኬ እቺ debt ምትለው ቢዋ ሳይለንት ናት that means እዳ ማለት ነው። I am indebted to you. Very good. ባለውለታዬ ነሽ or ባለውለታዬ ነህ እያልኩ ነው ቀጥታ you ሲሆን very good። him ከሆነ እሱ ባለውለታዬ ነው እያልኩኝ ነው። her ከሆነች እሷ ትሆናለች ማለት ነው። ባለውለታዬ ናት እያልኩኝ ነው ማለት ነው። whenever you want to say እነዚህ ሶስት ነገሮች በዚህ መልኩ ነው even though በአማርኛው ሴንሱ አንድ አይነት ቢሆንም በእንግሊዝኛ ግን የምትጠቀሙት ቃላቶች የተለያዩ ይሆናሉ ማለት ነው። let's just revise them one more time እዚሁ ጋር እንደሆነ ውለታ አለብኝ ስንል we say I owe you one. very good። ውለታ ልትይልኝ ትችያለሽ ብላችሁ ብትጠይቁኝ can you do me a favor? ቆንጆ። ባለውለታዬ ነው ባለውለታዬ ነሽ እኔ ደግሞ ብትሉኝ I am indebted to you. very good። በዚህ መልኩ ከጨረስነው ውለታን the next is በነካጅህ
በነካጅሽ ብዬ የሆነ ነገር መናገር ስፈልግ ነው። ሶ ኖርማሊ በነካጅሽ ምናምን የምንለው ምን ሲሆን ነው? የሆነ ነገር ሰው ሲያደርግ ስላየን በዛው እቺንም አድርግልኝ ብለን መጠየቅ ስንፈልግ ነው አይደል? በነካጅ የምንለው or በነካጅሽ። ሶ እሱ መናገር ስትፈልጉ we use while you're at it. We say what? We use while you are at it. Very good. So while you're at it. So let's do some examples using it, okay? So while you're at it, በነካጅሽ ብዬ የጠየቅኩኝ ነው ማለት ነው አይደለ? Very good. So while you're at it, በነካጅ ሪሞቱን ተቀብለኝ ማለት ከፈለኩኝ ማቀበል is called pass አይደለ? So can you pass me the remote? Very good. So በነካጅ አቀብለኝ ብዬ refer ሳደርግ I can say what? Can you pass me the remote? Very good. So while you're at it, can you pass me the remote? Very good. Okay. So ይሄ ምን ማለት ነው? በነካጅ ሪሞቱ ልታቀብለኝ ትችላለህ ወይም በነካጅሽ ሪሞቱ ልታቀብኝ ትችላለሽ ብዬ እንድናገር ይረዳኛል ማለት ነው። ማን ይሄን የሚረዳኝ? It is while you're at it የምትለው አይደለ? Very good. Okay, let's do another one. በነካጅሽ አንድ ብርጭቆ ውሃ አምጪልኝ። ወደ ኪችን ስትሄድ አይቻት በነካጅሽ አንድ ብርጭቆ ውሃ አምጪልኝ ብላት while you're at it, right? While you're at it, can you bring me a glass of water? Very good. So ለዛ ሰው ማቀበል ሲሆን pass ነው ብለናል። ማምጣት ሲሆን ምንድነው የምንለው? bring. Good. So can you bring me a glass of water? አይደለ? Very good. So ልታመጪልኝ ትችያለሽ ወይ አንድ ብርጭቆ ውሃ ስንል can you bring me a glass of water? በነካጅሽ ስትጨምሩበት while you're at it. Very good. So while you're at it ፊት ለፊት መሆን ትችላለች ወይም ደግሞ ከኋላ መሆን ይችላል። It's okay. So the order does not really matter. Very good. So can you pass me the remote while you're at it? ማለት ትችላላችሁ or while you're at it can you pass me the remote ብላችሁ መናገር ትችላላችሁ ማለት ነው። በጣም ቆንጆ። The next thing that we're going to see is እግረ መንገድሽን or ደግሞ ደራሲ ያዙሪያው እግረ መንገዴን ብዬ መናገር ብፈልግ I'm going to use this, okay? You're going to use on that person's way or on your way ምትላ እንጠቀማት። okay? On your way ስንል እግረ መንገድሽን ወይም እግረ መንገዳችሁን። ይሄ መጀመሪያ ምን ማለት ነው? በዛ በኩል ስታልፉ or ያንን ነገር እያደረጋችሁ ባላችሁበት ሰዓት ላይ ወይ በዛ መንገድ የምትሄዱበት ሰዓት ላይ ቺን ነገር አድርጉልኝ ስንል we use እግረ መንገድህን አይደለ? Very good. So on your way. This is the next expression. Okay, so let's try using it, okay? On your way ምትለውን ለመጠቀም እንሞክር። Okay, so for example, if I say እግረ መንገድህን ወተት ገዝተህ ልትመጣ ትችላለህ ብዬ አንድን ሰው ብጠይቅ ትችላለህ ምንለው በcan ነው አይደለ? Good. So can you what? Buy milk, right? Can you buy milk on your way? እግረ መንገድህን or እግረ መንገድሽን ብዬ የጠየቅኩ ነው ማለት ነው አይደለ? እግረ መንገድሽን ወተት ገዝተሽ ትመጫለሽ ብል how do I say that? I say can you buy milk on your way? Can you buy milk on your way? Very good. Let's do another one, okay? For example, በቃ እግረ መንገዴን መጥቼ ወስድሻለሁ ብል መኪና ቢኖረኝ I'm going to say pick up አይደለ? So እግረ መንገዴን ሲሆን በኔ ስለሆነ your ወደ ምን ትለወጣለች? My. Very good. So መጥቼ ወስድሻለሁ ስትልኝ you say I will pick you up. I will pick you up on my way አይደለ? So እግረ መንገዴን ስትሉ you say on my way. So I'll pick you up on my way. እግረ መንገዴን ስመጣ በዛ ወስድሻለሁ እያልኩ ነው ማለት ነው አይደል? Very good. So እግረ መንገዴን ምናምን ስትሉ use on my way. እግረ መንገድሽን ብለን ሌላ ሰው ከሆነ on your way ምትላ መጠቀም እንችላለን ማለት ነው። ቆንጆ። ሌላው ደግሞ ሰው እንግዳ መጥቶ ምናምን ነገር or መንገድ ላይ ሰው አግኝተን ምን እንላለን? ብቅ በሉ እንላለን አይደል? ሲመቻችሁ ብቅ በሉ እንላለን። So ብቅ ማለት you can use this types, okay? You can use drop in or drop by. ይሄን ሁለቱን መጠቀም ትችላላችሁ። ነገር ግን በራሳቸው በጣም ስላይት የሆነች በጣም ትንሽ የሆነች ዲፈረንስ አለቻት። አቃይራችሁ መጠቀም ትችላላችሁ። ነገር ግን
just to know the difference, let me tell you what it is. So let me write it down መጀመሪያ drop in ወይም drop by ምትለዋን መጠቀም ትችላላችሁ። ብቅ በል or ብቅ በይ ማለት ስትፈልጉ okay? drop in or drop by. So what is the basic difference? So drop in ብለን ስንናገር it is ያንን ሰው ኢንቫይት አላደረግነውም ማለት ነው ኦኬ ሶ ብቅ በል ስንላው ለምሳሌ you're not saying በዚህ ቀንና እያልን አይደለ so if I just said I just dropped in on my way ካልኩኝ እግረ መንገዴ ነው ብቅ ያልኩት እንደማለት ነው አይደለ አስ ነግራችኋለሁ ሰዎች እንደመጣ or invite ተደርጋለሁ ተጠርቻለሁ አልተጠራውም ዝም ብዬ በዘፈቀደ ያደረኩት ማለት ነው አይደለ so there was no invitation for it ማለት ነው that's what drop in means so feel free to drop in anytime ስንል that means በፈለጋችሁበት ሰዓት ብቅ በሉ ብዬ ምን እያረኩኝ ነው እየተናገርኩኝ ነው ማለት ነው right so there is no standing የሆነ invitation right በጣም ይሄ formal የሆነ invitation የለም we're just saying that አይደለ feel free to drop in anytime very good drop by ሲሆን ግን you can still stay feel free to drop by on your way ማለትም ትችላላችሁ it's okay ብዙም ለውጥ የለውም ለውጡ እዚህ ጋር ነው drop by ሲሆን ግን ትንሽም ቢሆን at least የሆነ type of invitation ኖራል ወይም ደግሞ ቀድማችሁ ታሳውቃላችሁ okay for example በቃ ሰሞኑን ኦፊስሽ ብቅ ብዬ አይሻለሁ ምናምን ነገር ብል በእርግጠኝነት የምመጣበትን ቀን አልነገርኳትም ነገር ግን at least የሆነ type of አሳውቂያታለሁ ማለት ነው እዚህ she won't be surprised to see me ማለት ነው አይደል ልክ ስመጣ surprised አትሆንም that is the point of drop in and drop by so drop in invitation ላይኖረው ይችላል drop by invitation ሊኖረው ይችላል ማለት ነው ግን you can use them interchangeably just so that you know the difference ነው ያመጣ ነው so ሰሞኑን ብቅ ላለው ኦፊስ ምናምን ነገር ብዬ ቀድሜ ከተናገርኩኝ I will say I will drop by the office አይደል or ቢሮሽ ከሆነ your office very good that is the difference between drop in and drop by very good ይሄ ማለት ብቅ በይ እያልን ነው ማለት ነው so this is how you say ብቅ በይ drop in ወይም drop by የምትለው በመጠቀም ነው ማለት ነው so feel free to drop in anytime or I will drop by your office sometime very good okay ይሄን ነገር እንዲሆን አልጠበኩኝም ማለት ብትፈልጉስ how do you say that you say ይሄን ነገር እንዲሆን አልጠበኩኝም so መጠበቅ ያንን ነገር ኤክስፔክት ማድረግ ነው የሚባለው ኦኬ ያንን ነገር እንደሚፈጠር መጠበቅ እስኮት ኤክስፔክት ኦኬ መፈጠሩስ you say happen so ይሄ ነገር እንደሚፈጠር አልጠበኩኝም ስንል we say I didn't expect this to happen very good so እቺን expect to happen የምትለዋን መጠቀም ትችላላችሁ ማለት ነው so ይሄ ነገር እንደሚፈጠር ጭራሽ አልጠበኩም ነበር ስትሉ I didn't ማለት የድድና የኖት አንድ ላይ ነው አይደል so I didn't expect አልጠበኩም ምኑ ይሄ ምን እንደሚፈጠር so I didn't expect this to happen ይሆናል ማለት ነው ይሄ ነገር እንዲፈጠር አልጠበኩኝም or እንደሚፈጠር አልጠበኩኝም ስትሉ you can say what I didn't or did not expect this to happen very good so I didn't expect this to happen ይሄ ነገር እንደሚፈጠር አላወኩኝም ነበር አልጠበኩም ነበር ስንል we use this expression very good the other one that we're going to see for today is ሌላው ይቅርና እንኳን ለምሳሌ አንድ ጓደኛችሁ ቤት ልግዛ ወይስ ቤት ብትገዛ ይሻልሻል ወይስ መኪና ብትገዛ ይሻልሻል ብትሉኝ እኔ አሁን ሌላው ቢቀር እንኳን ቤቱ ቀርቶብኝ እንኳን ቤት መግዣ ይቅርና መኪና መግዣ የለኝም ብዬ መናገር ብፈልግ right let alone የምትለዋን ነው የምጠቀመው ኦኬ እንኳን ይሄ ነገር ይቅርና ይሄም ራሱ የለኝም ስትሉ you can say let alone okay so ቤቱ ይቅርና መኪና መግዣ እንኳን የለኝም ስለ let alone a car let alone a house አይደለ so ትልቁን ነገር ነው የምታስቀድሙት okay let alone so let's do the exercise let alone a car right let alone a house አይደለም ቤት የመኪና መግዣ የለኝም ስለ let alone a house I can't what afford a house right let alone a house I cannot afford አቅሜ አይደለም እያልኩኝ ነው አይደለ I can't afford a car so መኪና ብገዥ ይሻልሻል ቤትና ብትሉኝ
እንኳን ለቤት ይቅርና ለመኪና መግዣ እንኳን የለኝም ስል let alone a house I cannot afford a car. Very good. ሌላም ነገር ብትጠየቁ እንደዚህ መመለስ ትችላላችሁ ማለት ነው። ትልቅ ነገር ሲጠርባችሁ እንዴ እሱ ይቅርና በትንሹ ነገር ራሱ የለኝም ስትሉ you can just use let alone ማለት ነው አይደለ? Very good. ቆንጆ. Let's do another one. Let's do another conversation topic, okay? Which is ልክ ምናምን ልክ አሁን ምናምን ብላችሁ ስትናገሩ you use this expression, okay? For example, if you wanted to say ልክ በልተህ እንደጨረስክ ደውልልኝ ብዬ በዛው ሰዓት መናገር ስፈልግ I'm going to use right after, okay? So ልክ በልተህ እንደጨረስክ ደውልልኝ ስል call me right after you eat, right? So you use what? Right after የምትለውን መጠቀም ትችላላችሁ ማለት ነው አይደለ? Very good. So right after እዛው ነው ማለት ነው አይደለ? Right after. So call me ልክ በልተህ እንደጨረስክ, right? So ልክ በልተህ እንደጨረስክ ና ስንል call me right after call me right after you eat. ልክ በልተህ እንደጨረስክ or after you finish eating. Okay, ልክ እንደበላህ ደውልልኝ ስለ call me right after you eat. after ማለት በኋላ ማለት ነው። so right የምትለው ልክ አሁን የምትለውን ታሳየናለች ማለት ልክ በዛ ሰዓት የሚለውን ነገር ጠቁምልናለች። so call me right after you eat or ልክ እንደገባሽ ደውልልኝ ብትሉኝ call me right after you reach your home አይደለ? Very good. Or ልክ ገንዘቡን እንዳገኘሽ ደውልልኝ call me right after you get the money. የምትፈልጉትን ነገር right after በኋላ ማስገባት ትችላላችሁ ማለት ነው። Very good. ልክ እኔስ ቤቴ ስመጣ መብራት ጠፋ ብልስ ስለ ሰዓቱ ቢሆን እያወራህለውት I can use right when የምትለውን መጠቀም እችላለሁ። Okay? right ይልቅ I can use just. It's okay. ምንም ለውጥ የለውም። just when. Okay? So ልክ ቤቴ ስገባ ስለ ሰዓቱን እያወራለሁ አይደል? just when I get home, when I got home ልክ ቤቴ ስገባ መብራቱ ጠፋ, the light went out አይደል? the light went out. Very good. So ልክ መብራት እንደጠፋ I mean ልክ ቤት እንደደረስኩኝ መብራት ጠፋ ስል I'm talking about the time, right? So ጊዜ የሚያሳይላችሁ ደግሞ when የሚባለው ነው, right? But you can use it interchangeably. It's okay. So right after ስንል ከዛ ቀጥሎ እያልን ነው። ልክ ከዛው ቀጥሎ እያልን ነው። ልክ እዛው ሰዓት ላይ ከሆነ ግን you can use just when የምትለዋን መጠቀም ትችላላችሁ ማለት ነው። So ልክ ከገባሽ በኋላ ደውይልኝ ብትሉኝ call me right after you get in. Very good. ልክ እኔ ስገባ ግን መብራት ጠፋ ስል just when I got home, right? Just when I got home, the lights went out. Very good. So these are the conversation topics for today. በደንብ እንደገባችሁ ለማረጋገጥ let's revise them one more time. Very good. So the first one is ውለታ አለብኝ ስንል we say I owe you one. I owe you one. Very good. ውለታ ልትውይልኝ ትችያለሽ ብላችሁ ብትጠይቁኝ can you do me a favor? Can you do me a favor? ባለውለታዬ ነሽ ብትሉኝ I'm indebted to you. I am indebted to you. Very good. So ውለታው favor ቢሆንም ግን verboችን በተለያየ መልኩ መቀየር ይቻላል ማለት ነው። Very good. በነካጅሽ ስትሉ you use while you're at it. So በነካጅሽ ሪሞቱን ተቀብኝ ብትሉኝ while you're at it can you pass me the remote? Very good. በነካጅሽ አንድ ብርጭቆ ታምጪልኛለሽ ካላችሁኝ while you're at it can you bring me a glass of water? Very good. እግረ መንገድሽን ስንል we use on your way. So እግረ መንገድሽን ወተት ትገዢ ትችያለሽ ስትሉኝ can you buy milk on your way? Can you buy milk on your way? Very good. እግረ መንገዴን ስመጣ ገዝቼ እመጣለሁ ማለት ብፈልግ I will buy it on my way, right? I will buy it on my way. Very good. So youን ወደ ማይ መለወጥ ይቻላል ማለት ነው። ቆንጆ. The other one is ብቅ በይ ስንል we're going to use drop in ወይም drop by. So drop in እና drop by አቀያችሁ መጠቀም ብትችሉ the slight difference በጣም ትንሹ difference ምንድነው? drop in invitation ላይኖረው ይችላል። Okay? So if I say I dropped in earlier ካልኩኝ ቅድም ብቅ ብዬ ነበር ግን
ምንም አይነት ኢንቪቴሽን አልነበረኝም፣ ግብዣ አልነበረኝም። good drop by ሲሆን ግን ቀድማችሁ የምታውቁት እንግዳውን ኤክስፔክት ይደረጋል። okay that's the basic difference. so feel free to drop in anytime በፈለከው ሰዓት or በፈለከው ሰዓት ብቅ በይ እያላችሁኝ ነው። I'll drop by your office ስል ግን በኦፊስሽ ብቅ እላለሁ እያላችሁ ነው። very good okay so I did not expect this to happen ይሄ እንዲፈጠር አላሰብኩኝ ነበር or ይሄ እንደሚፈጠር አልጠበቅኩኝም ነበር ስትሉ I did not expect this to happen. very good እንኳን የቤት ይቅርና የመኪና እንኳን የለኝም ስትሉ you use let alone. okay so let alone በኋላ ትልቁን ነገር ነው የምትጠቅሱት። እንኳን የቤት ይቅርና ስንል let alone a house የመኪና የለኝም ስል I can't afford a car. very good ልክ ምናምን ብለን ስንናገር you can use right after or just when. so ልክ በልተህ እንደጨረስክ ደውልልኝ ብላችሁ call me right after you eat. call me right after you eat. very good or ደግሞ ልክ ቤቴ ስገባ እንዳጠፋ ምናምን ብዬ ስናገር I use just when. so just when I got home the lights went out. very good so these are the everyday conversation topics for today. thank you so much for watching እስካሁን ድረስ ይህን ቪዲዮ ከወደዳችሁት like share comment subscribe በማድረግ የኢሜጅ ፋሚሊን ይቀላቀሉ። የደወል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። goodbye